ሰፋፊ ክብረ በዓላትን ሃይማኖታዊ የአደባባይ በዓላትን በድምቀት በማክበር የክልላችን አጠቃላይ ገጽታ የሚቀይሩ ስራዎችን ለመስራት ጥረት አድርገናል። በአማራ ክልል የሰላም እጦቱ ቱሪዝሙን በጣም ፈትኖታል። ከአዲስ አበባና ከኦሮሚያ ቀጥሎ ባለፈው አመት በርካታ ቱሪስት የጎበኘው ክልል አማራ ክልል። የአስጎብኚ ማህበራት መቀዛቀዝ፣ ጉብኝት ከሌለ አስጎብኝ ሊኖር አይችልም። በተለያየ አይነት የሚመደቡ የተለያዩ የቅርስ ሀብቶች አሉት። ሁሉም ቅርሶቻችን ተመዝግበው ተጠናቀዋል ማለት አንችልም። እደ ጥበቡ አለ፣ ኪነ ጥበቡ አለ፣ ባህሉ፣ ወጉ፣ እሴቱ አለ፣ ቋንቋው አለ። ፊደል የቀረጸ ህዝብ ነው። ጤና ይስጥልን። እንዴት ሰነበታችሁ የተወደዳችሁ ተመልካቾቻችን? ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅታችን ተጀምሯል። የዛሬው የወቅታዊ ዝግጅታችን ትኩረቱን በአማራ ክልል የቱሪዝም እንቅስቃሴ ላይ አድርጓል። ለምናነሳቸው ሀሳቦች ምላሽና ማብራሪያ ሊሰጡን ደግሞ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ መልካሙ ጸጋዬ ስቱዲዮአችን ተገኝተዋል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ዘመኑ ታደለ ከመላው የስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አደርጋለሁ። አቶ መልካሙ ጥሪያችንን አክብረው ሀሳብ አስተያየቶትን ለመስጠት ስቱዲዮአችን ስለተገኙ እጅግ አድርጌ አመሰግናለሁ። እንኳን ደህና መጡ። እኔም እጅግ አድርጌ አመሰግናለሁ። እንኳን ደህና ጠበቅከኝ። በአማራ ክልል የሰላም እጦቱ ቱሪዝሙን በጣም ፈትኖታል ተብሎ ይነሳልና ወደ ኢኮኖሚያዊ ሚናው እንዲመለስ ለማድረግ የእናንተ ቢሮ ምንድነው የሰራው? በርካታ ስራዎችን ከተለያዩ ባለድርሻ አካላት ጋር በመቀናጀት ለመስራት ጥረት ስናደርግ ነበር። ከሌሎች ባለድርሻ አካላት ጋር በመቀናጀት ስልጠናዎችን በመስጠት እዛው አካባቢ ከሴክተሩ ሳይርቁ የተለያዩ አገልግሎቶችን መስጠት እንዲጀምሩ ወደ ሌሎች ስራዎች ገብተው ጎን ለጎን ቱሪዝሙንም እንዲሁ እንዲያገለግሉ ከማድረግ አንጻር በርካታ ስራዎችን ነው ስንሰራ የነበረው። በተለይም አስጎብኚዎች፣ በቅሎ ሳቢዎች፣ ታሪክ ነጋሪዎች፣ በተለይም ጋርዶች የማበረታታት ስራዎችን ስንሰራ ነው የነበረው ከተለያዩ ባለድርሻ አካላት ጋር ሆነ። ሌላኛው የሆቴል ባለንብረቶች እና ባለቤቶች በከፍተኛ ሁኔታ ነው ጉዳት የደረሰባቸው። በተለይም ጎንደር፣ ላሊበላ፣ ደባርቅ አካባቢ እና በሌሎቹም የክልላችን አካባቢዎች ያሉ ሆቴሎች ቱሪስት ካልመጣ አገልግሎት መስጠት አይችሉም። አገልግሎት መስጠት ካልቻሉ ደግሞ በውስጣቸው የያዙት ሰራተኛ በራሱ ሰርቫይቭ አያደርግም። ስለዚህ ሰራተኛ እስከመበተን ድረስ የደረሱ ሆቴሎች ነበሩ። እነሱን መልሶ አንደኛ የብድር የመክፈያ ጊዜ እፎይታ እንዲሰጣቸው፣ የወለድ እፎይታ እንዲሰጣቸው ከባንኮች ጋር ከብሔራዊ ባንክ ጋር ከሌሎች አጋር ድርጅቶች ጋር በመነጋገር በርካታ ስራዎችን ለመስራት ጥረት አድርገናል። በእርግጥ ይሄ የሚያረካ አይደለም። አብዛኛዎቹ ሆቴሎች አሁንም ጥያቄዎች አሏቸው። ከዛ ውጭ ግን አብዛኛው የቱሪዝም ቤተሰብ ችግሩን እንዲረዳ ከዛ በተጨማሪ ግን የክልላችን አጠቃላይ ገጽታ በተገቢ መንገድ ማስተዋወቅ ካልቻለ አሁንም ሰላሙ እየተመለሰ መሆኑን ማስረዳት ካልቻለ ቱሪስት ሊመጣ እንደማይችል ግንዛቤ በመፍጠር መልሶ ትኬት እንዲሸጡ ሌሎች ቱሪስቶች እንዲመጡ ፓኬጆችን እንዲያመቻቹ ከማድረግ አንጻር በርካታ ስራዎችን ነው ስንሰራ የቆየ ነው። ከዛ በተጨማሪ ግን ሰፋፊ ክብረ በዓላትን ሃይማኖታዊ የአደባባይ በዓላትን በድምቀት በማክበር የክልላችን አጠቃላይ ገጽታ የሚቀይሩ ስራዎችን ለመስራት ጥረት አድርገናል። እነሱም በማየትም በርካታ የሀገር ውስጥና የውጭ ሀገር ቱሪስቶች ወደ ክልላችን እንዲመጡ አድርገናል። እንግዲህ ከአዲስ አበባና ከኦሮሚያ ቀጥሎ ባለፈው አመት በርካታ ቱሪስት የጎበኘው ክልል አማራ ክልል ከጸጥታ ኃይሉ ጋርም በመቀናጀት ከአካባቢው ማህበረሰብ ጋር በመወያየት ሰላም እንዲፈጠር ማህበረሰቡም የተለመደ እንግዳ ተቀባይነቱን አጠናክሮ እንዲቀጥል ቱሪስቶችን እንዲንከባከብ የማድረግ ስራዎችን ስንሰራ ነው የቆየ ነው። በከፊል ተሳክቶልናል። ለዛ አካባቢ የአስጎብኚ ማህበራት መቀዛቀዝ ቱሪዝሙ ላይ ከፍተኛ ጉዳት እንዳለው ይነሳል። እነዚህ ማህበራት ወደ ስራው እንዲመለሱ ከማድረግ አንጻር ምንድነው የተከናወነው? አብዛኛዎቹ ወደ ቱሪዝም ሴክተር የስራ ፈጠራ ላይ የሚገቡ ወጣቶች 54% የሚሸፍኑት ሴቶች ናቸው። በአስጎብኝነትም በምግብ አብሳይነትም በተለያዩ መስኮች ማለትም በሆቴል መስተንግዶ በሆቴል ስራ አስኪያጅና ሌሎች ዘርፎች የሚሰማሩት እነዚህ ወጣቶች ናቸው። አሁን ካልከው ጋር ተያይዞ እንግዲህ ጉብኝት ከሌለ አስጎብኝ ሊኖር አይችልም። እንዳጠቃላይ የክልላችን የቱሪዝም እንቅስቃሴ ሲገታ በከፍተኛ ሁኔታ ከሚጎዱት የቱሪዝም ተዋናዮች መካከል አስጎብኞች ናቸው። እነዚህ አስጎብኞች ተመልሰው ወደ ስራ እንዲገቡ ከማድረግ አንጻር በእኛ በኩል የተወሰኑ ድጋፎችን ለማድረግ ጥረት አድርገናል። በተለይም ባህር ዳር አካባቢ ጣናና ጭስ አባይን ይዘን ላሊበላ አካባቢ፣ ጎንደር እንደዚሁም ደባርቅ አካባቢ ከተለያዩ ባለድርሻ አካላት ጋር ቅድም እንደገለጽኩልህ በመነጋገር እነዚህ አካላት ተስፋ እንዳይቆርጡ በሴክተሩ ተስፋ እንዳይቆርጡ የማድረግ ስራዎችን ስንሰራ ነው የነበረው። የማሰልጠን የማነቃቃት ስራዎችን በሰፊው ስንሰራ ነው የነበረው። ከዛ በተጨማሪ ግን ከቱሪዝም ጋር ተያያዥነት ወዳላቸው ሌሎች ስራዎችም እንዲገቡ
የማበረታታት ስራዎችን ነው ስንሰራ የነበረው። ለምሳሌ የብድር አክሰስ እንዲያገኙና ከቱሪዝም ጋር ተያያዥነት ያላቸውን ስራዎች እንዲሰሩ ለማመቻቸት ጥረቶችን ነው ስናደርግ የቆየ ነው። ነገር ግን ምንድነው የክልላችን አጠቃላይ የሰላም ሁኔታ ሲመለስና የነበረው የቱሪስት ፍሰት ሲቀጥል ነው የነዚህ አካላት አጠቃላይ ችግራቸው የሚፈታው። ምክንያቱም እኛ በምናደርገው ድጋፍ፣ ሌሎች የቱሪዝም ባለድርሻ አካላት በሚያደርጉት ድጋፍ ብቻ እነዚህ አስጎብኝ ድርጅቶች በሴክተሩ ሊቆዩ አይችሉም ቱሪስት እስካልመጣ ድረስ። በዋናነት እኛ እንደ ቢሮ ትኩረት አድርገን እየሰራን ያለ ነው ቱሪስቶች ተመልሰው ወደ ክልላችን እንዲመጡ የማድረጉን ስራ ነው ስንሰራ የቆየ ነው። በዚህ አመት ምናልባት መረጃውን አይተው ከሆነ በአንጻራዊነት የተሻለ የቱሪስት ፍሰት የነበረበት አመት ነው ብለን ነው የምንወስደው። ሌሎች ሰላም የሆኑ አካባቢዎች ጋር ሲነጻጸር ከፍተኛ ቁጥር ያለው ቱሪስት ነው ወደ ክልላችን እየመጣ ያለው። ይሄንን ማስቀጠል ይጠበቅብናል። ይሄን ደግሞ የምናስቀጥለው እነዚህ አስጎብኝ ድርጅቶችም ሌሎች አካላትም በጋራ በመሆንና በመቀናጀት ካልተቀናጀን የቱሪዝም መዳረሻዎቻችን በተገቢው መንገድ ካላስተዋወቅን ክልላችን በአንጻራዊነት ሰላም መሆኑን ፕሮሞት ካላደረግን ቱሪስቱ ሊመጣ አይችልም። ስለዚህ በቅንጅት ግን ችግሮቹን እየፈታን ለመሄድ ጥረት እናደርጋለን። በእኛ በኩል ግን የድጋፍ የክትትል ስራዎችን እንሰራለን። እግር መንገዳቸውን ላይሰንስ እንዲያገኙ የማድረግ ስራዎችን እንሰራለን። ስልጠና እንዲያገኙ የማድረግ ስራዎችን እንሰራለን ከተለያዩ ዓለም አቀፍ ተቋማት ጋር በመገናኘት። ከዛ በተጨማሪ ደግሞ ከተለያዩ የአስጎብኝ ድርጅቶች ጋር እነሱን መልሰን ኮኔክት የማድረግ ስራ እንሰራለን። ለምሳሌ ትልልቅ የአስጎብኝ ድርጅቶች አሉ እንደ ሀገር የተቋቋሙ በአፍሪካም በዓለም አቀፍ ደረጃም ያሉ። ከነሱ ጋር እነዚህን ኮኔክት በማድረግ እነሱ የሚያመጧቸውን እንግዶች ተቀብለው እንዲያስተናግዱ እንዲያስጎበኙ ከማድረግ አንጻር ስራዎችን ሰርተናል እና ከዚህም የሚሞካከሩ ነገሮች አሉ። ግን ሆሊስቲክሊ የእነሱ ችግር የሚፈታው የክልሉ የቱሪዝም ችግር ሲፈታ ስለሆነ ችግራቸው ሙሉ ለሙሉ ተፈቷል ማለት ግን አልደፍርም። በተለያየ አይነት የሚመደቡ የተለያዩ የቅርስ ሀብቶች አሉትና እነዚህ ሀብቶች በጥናት ላይ ተመስርተው በበቂ ሁኔታ የተመዘገቡ የሚታወቁ እንዲሆኑ ከማድረግ አንጻር ቢሮ ምንድነው እየሰራ ያለው? በጣም ጥሩ ጥያቄ ነው። እንግዲህ የአማራ ክልል ከሌሎች አካባቢዎችና ከሌሎች ክልሎች ለየት የሚያደርገው አንዱ ጉዳይ እንግዲህ በተለይም በመካከለኛው ዘመን የኢትዮጵያ ታሪክ ውስጥ የተገነቡ በርካታ ቅርሶች አሉ። እነዚህን ቅርሶች የመጠገን የመንከባከብ በእነዚህ ቅርሶች አካባቢ ያሉ ደግሞ ተንቀሳቃሽ ቅርሶችን እንዲሁ የማጽዳት የመቁጠር የመመዝገብ ስራዎችን በከፍተኛ ሁኔታ ነው የምንሰራው። በየአመቱ በርካታ ቅርሶችን ነው የምንጠግነው፣ በርካታ ቅርሶችን ነው የማጽዳት ስራ የምንሰራው የምንንከባከበውም። እንዲሁ የጸጥታ ችግሩ እንኳን ሳይገድበን የኛ ባለሙያዎች አሁን እስከ ወረዳ ድረስ እስከ አድባራትና መስጊዶች ድረስ እየሄዱ ቅርሶችን የመመዝገብ የማጽዳት የመጠገን ስራዎችን እየሰራን ያለ ነው እና ከዚህ አንጻር ሁሉም ቅርሶቻችን ተመዝግበው ተጠናቀዋል ማለት አንችልም። ምክንያቱም አማራ ክልል በርካታ ጸጋዎች አሉት ስንል በዚህም በዛም ዘወር ስንል ዛሬ ያልታዩ ነገ የምናገኛቸው በርካታ ቅርሶች አሉ። ለምሳሌ ባለፈው አመት በቅድ የያዝናቸው ቅርሶች አሉ። ይሄን ያህል ቅርስ እንመዘግባለን ብለን የያዝናቸው ቅርሶች አሉ። በዚህ አመትም በርካታ ቅርሶችን እንዲሁ እየመዘገብን ያለን የሚዳሰሱትንም የማይዳሰሱትም። እንግዲህ ሀገሪቱ እንዳጠቃላይ ከድሮ ጀምሮ በግጭት ውስጥ ያለፈች ከመሆኑ ጋር ተያይዞ ቅርሶች በየግለሰብ ቤቶች ሳይቀር ተከማችተው ይገኛሉ። ለምሳሌ በቅርቡ እንኳን በሰሜኑ ጦርነት የደሴ ሙዚየም ተዘርፏል። ያንን ቅርስ መልሰን የማሰባሰብ ስራ ስንሰራ ነበር። ባለፈው ምስራቅ አማራ አካባቢ ሄደን ብዙ ግለሰቦች ያንን ቅርስ በታማኝነት አምጥተው ነው ሲሰጡን የነበሩትና ቅርሶችን የማሰባሰብ የመጠገን የማጽዳት የመጠገን ስራዎችን በተገቢ መንገድ ለመስራት ጥረት እያደረግን ነው። ሰፊ እንቅስቃሴ ነው እዚህ አካባቢ የምናደርገው። የክልላችን መንግስትም ትኩረት ከሚሰጣቸው ጉዳዮች መካከል አንዱ ይሄ ነው። ከፌዴራል መንግስትም በክልላችን መንግስትም የበጀት ድጋፍ እንግዲህ ብዙ ቅርሶች እየተጠገኑ እንደሆነ እናንተ መረጃ አላችሁ። ለምሳሌ የፋሲለደስ አብያተ መንግስታት የቅርስ እድሳትና ጥገና ስራ ተጠናቋል። ከዛ በተጨማሪ እኛ በርካታ ቅርሶችን እየጠገን ነው። ለምሳሌ የዳጋ እስጢፋኖስ እንዲሁ ከቅርስ ባለስልጣን ጋር በመቀናጀት እኛ ሙዚየሙም እየተጠናቀቀ ነው። የቅርስ ጥገና ስራውም ተጠናቋል። አሁን የመደረሻ ልማት ስራዎችን እንዲሁ እያጠናቀቅንና ያለ ነው። ስለዚህ በርካታ ስራዎችን ነው እየሰራን ያለ ነው ለማለት ያህል ነው። በተለይ በግለሰቦች እጅ የሚገቡ በቀላሉ ሊጎዱ ወይም ደግሞ ለምዝበራም ሊጋለጡ የሚችሉ ቅርሶች አሉ። በተለይም
ሃይማኖት ተቋማት በነባር አብያተ መንግስታትም ጭምር ያሉ በቀላሉ በግለሰቦች ሊገቡ የሚችሉ ለምዝበራ ሊጋለጡ የሚችሉ ቅርሶችም አሉና እነዚህን ቅርሶች ከምዝበራ ከመጠበቅ አንጻርስ ምንድነው እየተሰራ ያለው? እንግዲህ ለዚህ ጉልበት የሚሆነው የአካባቢው ማህበረሰብ ነው። እነዚህ ቅርሶች የወል ቅርሶቻችን ናቸው፣ የማህበረሰቡ ቅርሶች ናቸው፣ የህዝባችን እሴቶች ናቸው፣ ባህሎቻችን ናቸው፣ እንደገና ደግሞ ታሪኮቻችን ናቸው፣ የጋራ ታሪኮቻችን ናቸው። ስለዚህ እነዚህ ግለሰቦች በታሪክ አጋጣሚ እጃቸው ውስጥ የገቡ ቅርሶችን ወደ ሙዚየም እንዲሰበሰቡ የማድረግ ኃላፊነት አለባቸው። በአካባቢው የሚኖረው ማህበረሰብም እነዛ ቅርሶች የግለሰብ ቅርሶች አለመሆናቸውን ተረድቶና ተገንዝቦ እነዛ ወደ ሙዚየም እንዲገቡ በብዙ አብያተ ክርስቲያናት አሁን ሙዚየሞች እየተገነቡ ነው። ወደ እነዛም ቢሆን ፈቃዱን በመስጠት እዛ አካባቢ እንዲገቡና ጎብኝ እንዲያያቸው ቅርሶቹም ከጉዳት እንዲጠበቁ የማድረግ ኃላፊነት እንዳጠቃላይ የማህበረሰቡ ነው። መንግስት ባወቀውና መረጃ በደረሰው ረገድ እነዚህን አይነት ስራዎችን ለመስራት ጥረት እናደርጋለን። ከዛ ውጭ ግን እንዳጠቃላይ ማህበረሰቡ ነው እንደዛ ማድረግ ያለበት። በነገራችን ላይ ዓለም አቀፍ የቅርስ ፕሪንሲፕል አለ። አንደኛው በስጦታ ነው። ቅርሱን የያዘው አካል በስጦታ ለሙዚየሞች ሊሰጥ ይችላል። በመንግስት ለተደራጁ ሙዚየሞች ወይም ደግሞ በሃይማኖት ተቋማት ለተደራጁ ሙዚየሞች ሊሰጥ ይችላል። ከዛ በተጨማሪ ግን በውሰት ሊሰጥ ይችላል። ቢያንስ ቤቱ ይዞ እንዳይጎዳ ያ ቅርስ ስሙ ተጽፎ ተገቢው የሆነ መዝገብ እና ርክክብ ተደርጎለት ለሙዚየሞችን ማስረከብ ይችላል። ከዛ በተጨማሪ ደግሞ ባደራም እንደዚሁ ማስቀመጥ ይቻላል እና እነዚህን መንገዶች በመጠቀም ቅርሶች ወደ ሙዚየም ወደሚጠበቁበት ተገቢ ስፍራ እንዲመጡ ከማድረግ አንጻር ስራ መስራት መቻል አለበት ማህበረሰቡ። እኛ ደግሞ ከጸጥታ አካላት ጋር በመቀናጀት በተለይ የማህበረሰባችን ቅርስ የሆኑት ቅርሶቻችን ወደ ሙዚየም እንዲገቡ ከማድረግ አንጻር ሰፊ ስራዎችን ነው እየሰራን ያለ ነው። ተጨባጭ ለውጦችም ያመጣንባቸው አሉ። ለዘመናት የአባቶቻቸውን የአያቶቻቸውን እጅ ላይ የነበረውን ቅርስ አምጥተው የሰጡን አካላት አሉ። እንደዚህ አይነት ስራዎችን እየሞካከር ነው እየሰራ ከግለሰቦች ወደ ተቋሙ እንዲሄድ ብቻ ሳይሆን ምናልባት ደግሞ ከሙዚየሞችም ከተለያዩ ካሉበትም ጭምር ደግሞ ለምዝበራ ተጋልጠው እንዳይወጡ እዛ አካባቢ የሚደረገው ጥበቃስ? እዛ አካባቢ ተገቢውን ጥበቃ ለማድረግ ጥረት እናደርጋለን። እውነት ለመናገር በመንግስት የሚገነቡ ሙዚየሞች ተገቢው ጥበቃ እንዲደረግላቸው የሰው ኃይል የማሟላት ስራዎችን በሙሉ እየሰራን ያለ ነው። የክልሉ መንግስትም በዚህ በኩል በጣም ኮሚትድ ነው። እነዛ ተገቢው ጥበቃ ያገኛሉ ብለን እንወስዳለን። ምናልባት የሃይማኖት ተቋማት አካባቢ ተቋማቱ ሴኩርድ ናቸው ሙዚየሞቹ፣ ነገር ግን አያያዙ ላይ ችግር ሊገጥማቸው ይችላል። ለምሳሌ ተገቢውን አየር ላይ ያገኙ ይችላሉ። ተቆልፎባቸው ነው የሚቀመጡት፣ ተደራርበው ነው የሚቀመጡት። ቴክኒካል ሳፖርት እኛ መስጠት ካልቻልን ደግሞ በተለይም የብራና መጽሐፍትን ደራርበው በማስቀመጥ እርጥበት ሲፈጠር ሁሉም በአንድ ጊዜ የሚወድሙበት ሁኔታ አለ። ይህንንም ለመከላከል ለምሳሌ ባለፈው በርካታ የሃይማኖት ተቋማት ሙዚየሞች ላይ የሚሰሩ ዕቃ ቤት ላይ የሚሰሩ አባቶችን መነኮሳትን ሰብስበን ስልጠና ለመስጠት ጥረት አድርገናል። እንዲህ አይነት ስራዎችን በእኛ በኩል እየሰራን ነው። ግን ደግሞ በግለሰብ እጅ ከሚሆን ወደ እነዚህ ሙዚየሞች መምጣቱ ለቀጣዩ ትውልድ ከማስተላለፍ አንጻር እንዲያያቸው፣ እንዲጎበኛቸው፣ እንዲማርባቸው ከማድረግ አንጻርም ከፍተኛ አስተዋጽኦ ስላለው እኛ የምንመክረው ይሄኛውን ነው። ተገቢም የሆነው ያኛው ነው ብዬ ነው የማስበው ነው። ቱሪዝም እንግዲህ በነባር ሀብቶች ላይ ብቻ ሳይሆን በሚገነቡ አዳዲስ የቱሪዝም ልማት ስራዎችም ላይም ጭምር ነው እድገቱ የሚወሰነው ተብሎ ይታሰባልና የአማራ ክልል ባህልና ቱሪዝም ቢሮ በዚህ ሂሳቤ አዳዲስ የቱሪዝም መዳረሻ ልማቶች ላይ ምን እያከናወነ ነው? ታሪካዊ ቅርሶቻችን፣ አብያተ መንግስታት፣ ነባር መዳረሻዎች አሉ። እነሱ እንዳሉ ሆኖ ግን አዲሱ ትውልድ የራሱን አሻራም እንዲሁ እያስቀመጠ ማለፍ መቻል አለበት። ከዚህ አንጻር የፌዴራል መንግስት ከፍተኛ ስራ ነው እየሰራ ያለው። ከፍተኛ እንቅስቃሴዎች ነው እየተደረጉ ያሉት። እንደ ክልል መንግስትም እንደዚሁ በተደጋጋሚ እንዳነሳኋቸው ብዙ የልማት ስራዎችን እየሰራን ያለ ነው። የመጀመሪያው እነዚህ አትራክሽንስ ባሉበት አካባቢ የመሰረተ ልማት የማሟላት ስራዎችን ነው ስንሰራ የቆየ ነው እስካሁን ድረስ። አሁን ግን እዛው አካባቢ ደግሞ ለአዲሱ ትውልድ የሚሆኑ መዳረሻዎችን የመገንባት ስራዎችን እየሰራ ነው። ለምሳሌ አንዳንድ የታሪክ ምሁራን ወይም የታሪክ ባለሙያዎች ሙዚየሞችን ለመገንባት ሲመጡ እዛ ሙዚየም አካባቢ ልጆቻቸው በተለይም የአሁኑ ጄኔሬሽን የሚዝናናባቸው ጊዜውን የሚያሳልፍባቸው መዳረሻዎች እንዲሁ መገንባት መቻል አለባቸው። እንደ ክልል የ25 ዓመት ፍኖተ ካርታውን መሰረት አድርገን የ5 ዓመት ስትራቴጂክ እቅድ አቅደናል። በ5 ዓመቱ ስትራቴጂክ እቅዳችን በሁሉም የክልላችን አካባቢዎች 10 መዳረሻዎችን ለማልማት
እቅድ ይዘን እየተንቀሳቀስን ያለ ነው። የቦታ መረጣ የዲዛይን ዝግጅት ስራዎችን ኦልሞስት አጠናቀናል። ፋይናንስ ሞቢላይዝ የማድረግ ስራዎች በቀጣይ የምንቀጥል ነው የሚሆነው። አነስተኛዎቹን ግን ባለፈው እንግዲህ እንደ ኢኒሼቲቭ የፌዴራል መንግስት የያዛቸውን ኢኒሼቲቮች መሰረት አድርገን በ22ቱም ዞኖችና ከተማ አስተዳደሮች እነዚህ የመዳረሻ ልማት ስራዎች እንዲሰሩ ድጋፍ ክትትል እያደረግን ነው። አብዛኛዎቹ ከተማ አስተዳደሮች ወደ ስራ ገብተው በጀት እዛው ሞቢላይዝ አድርገው ስራዎችን እየሰሩ ነው። ዞኖችም ወደዛው እየገቡ ያለበት ሁኔታ ነው ያለው። ከተለያዩ ባለድርሻ አካላት ጋር በተለይም ከዩኒቨርሲቲዎች ጋር በመቀናጀት ዲዛይኖችን በማሰራት እንዲሁ እነዛን የማልማት ስራዎችን እየሰራን ነው። ከዛ በተጨማሪ ግን የፌዴራል መንግስት ከክልል መንግስታት ጋር በመቀናጀት ያለማቸውን ለምሳሌ ጎርጎራ የኮሪዞርት አለ፣ የሎጎ ሀይቅ አለ። እነዚህም በተገቢ መንገድ ፕሮሞት የማድረግ የማስተዋወቅ ስራዎችን በእኛ በኩል እየሰራን ነው የምንገኘውና አብዛኛው እኛ የምንሰራቸው መዳረሻዎቹን የማልማት በመንገድና በተለያዩ መሰረተ ልማት የማስተሳሰር ስራዎችን ግን በተገቢ መንገድ እየፈጸምን ነው ያለ ነው። ዘርፉ አሁን በሀገር አቀፍ ደረጃ ከ5ቱ ዋነኛ የኢኮኖሚ ምሰሶዎች መካከል አንደኛው ተደርጎ ተወስዷል። ከዚህ አንጻር ክልሉ የሰጠው ትኩረት ለቱሪዝሙ ላይ ያለው ልምምድ እንዴት ነው? አሁን ፌዴራል መንግስት ከሰጠው ትኩረትም ምናልባት እኔ ዝም ብዬ ሳየው የፌዴራል ቱሪዝም ሚኒስቴር ያወጣቸውን ሰነዶች አይቻቸዋለሁ። የኛ ክልል ደግሞ ፍኖተ ካርታውን በተገቢ መንገድ አንብበነዋል፣ ተሳትፈንበታል። ከዛ አንጻር ሳየው የኛ ክልል በተገቢው መንገድ ካያቸው ሴክተሮች መካከል አንደኛው ቱሪዝም ነው። እንደውም 5ቱ የተመረጡ የኢኮኖሚክ ምሰሶዎች ብለን ከምንጠራቸው አለፍ ብሎ ቱሪዝም የህዝባችን የኢኮኖሚ አንደኛው መውጫ መንገድ ነው ተብሎ ታስቦ ከፍተኛ ስራ እንዲሰራ የታለመበት ተቋም ተደርጎ ነው የተወሰነው። በዛ ልክ ነው እቅዱም የታቀደው። እኛም በዛ ልክ ነው እየተንቀሳቀስን ያለ ነው። ትኩረቱም በዛ ልክ ነው። ለምሳሌ አንደኛው ትኩረት በጀት ወይም ፋይናንስ ነው። ከፋይናንስ አንጻር የክልላችን መንግስት ከፍተኛ ፋይናንስ ከሚመድብላቸው ተቋማት መካከል አንደኛው የቱሪዝም ተቋም ነው። ተገቢው ድጋፍና ክትትል ከሚደረግላቸው ተቋም መካከል ክቡር ርዕሰ መስተዳድሩን ጨምሮ ሌሎች ከፍተኛ አመራሮች የሚደግፉት ተቋም አንደኛው ቱሪዝም ነው። ከዛ በተጨማሪ ከዚህ በፊት ቱሪዝም በማህበራዊ ዘርፍ ውስጥ ነው የነበረው። አሁን ኢኮኖሚ ዘርፍ ውስጥ ገብተን ክላስተራችንም የኢኮኖሚ ክላስተር ነው እና ከፍተኛ ድጋፍ ከፍተኛ ክትትል የሚደረግለት ተቋም ነው። ከዛ በተጨማሪ የክልላችን አብዛኛው አመራሮች ቱሪዝምን መሰረት ያደረጉ ስልጠናዎች እንዲያገኙ ተደርጓል። ይሄ ቀላል አይደለም። እንግዲህ በክልላችን ታሪክ ቱሪዝምን መሰረት ያደረገ ከታች እስከ ላይ ላለው አመራር ስልጠና የተሰጠው እንግዲህ በዚህ ዘመን ነው። ይሄ ቀላል ትኩረት አይደለም። አሁን የወረዳ አመራሩ፣ የዞን አመራሩ፣ የከተማ አመራሩ ስለ ቱሪዝም ያለው እሳቤና ግንዛቤ ሽፍት አድርጓል፣ ተቀይሯል፣ ተለውጧል። ከዚህ በፊት ቱሪዝምን እንዲሁ ለዳቦ የሚሆን ሴክተር አድርጎ የመውሰዱ ነገር ትንሽ ዝቅ ያለ ነበር። አሁን ግን እዛ አካባቢ መነቃቃቶች አሉ። የዞን አስተዳዳሪዎችን የከተማ ከንቲባዎችን አሁን ኢዚሊ ስለ ቱሪዝም ኮሚኒኬት አድርጎ እዛ አካባቢ ወደ ልማት እንዲገቡ ከማድረግ አንጻር ለመስራት ቀላል አድርጎልናል ብለን ነው የምንወስደው። ለምሳሌ አሁን ጎንደርን ብንወስድ፣ ወልዳያ ከተማን ብንወስድ፣ ደብረ ብርሃንን ብንወስድ፣ ደሴን ብንወስድ፣ ባህር ዳርን አስቀድሞም እንግዲህ ባህር ዳር የቱሪዝም ከተማ ናት፣ ውብ ከተማ ናት። ባህር ዳርን ብንወስድ ከፍተኛ የሆነ መሰረተ ልማት ስራዎች ቱሪዝምን ታሳቢ አድርገው እየተሰሩ ነው። ከዚህ በፊት ሁሉም አመራር ሲጠየቅ የሚያነሳው ስለ ግብርና ነበር። አሁን ግን ሲያስጎበኙ እንኳን ከንቲባዎችን እንግዲህ ሰምታቸው ከሆነ እንግዲህ የቱሪዝም ከተማ ለማድረግ ነው አንደኛው ቁልፍ ጉዳይ። ከተሞችን የቱሪዝም ከተማ አትሊስት ማይስ ቱሪዝም ወይም ከተሞች ለስብሰባ ምቹ እንዲሆኑ ከማድረግ አንጻር የኤቨንት ከተማ ከማድረግ አንጻር ስራዎችን ለመስራት ፍላጎቶች አሉ። ግንዛቤዎች ከዚህ ከዛ ሊለያዩ ይችላሉ። ዙሮ ዙሮ ግን ትኩረት የተሰጠው ተቋም መሆኑን እንደ ማሳያ የምንወስደው በዚህ ከመሆኑ ጋር ተያይዞ እኔ እንደ ክልል ለቱሪዝም ከፍተኛ ትኩረት ሰጥተናል ብዬ ነው የምወስደው። አንደኛው ትኩረት እንደተሰጠ የሚያሳየው ደግሞ የስትራቴጂክ ጉዳዮች አካባቢ ያለው ቅቡልነት ነውና አሁን በ25 ዓመቱ የአሻጋሪ እቅድ ላይም ቱሪዝም እንደተካተተ እያነሱልን ነበር። ምን ያህል የቱሪዝሙን እድገት በበቂ ሁኔታ ጊዜውን ጠብቆ እንዲያድግ እንግዲህ ዘንድሮ ተጀምሯል ይሄኛው የ25 ዓመት ስትራቴጂክ እቅድ። ከዚህ አንጻር የአማራ ክልልን የቱሪዝም እንቅስቃሴ እድገቱን በደንብ መስመር ባለው መልኩ ያስያዘ ነው ወይ? ትክክል ነው፣ እሱ ያስያዘ ነው። አሁን አንደኛው ትኩረት ቅድም እንዳነሳው ፍኖተ ካርታችን ላይ በግልጽ የተቀመጠው ቱሪዝም የዛሬ 25 ዓመት እዛም ቀደም ብሎ ሊሆን ይችላል
የክልላችን አጠቃላይ ከ7 እስከ 8% ጂዲፒ ይሸፍናል ተብሎ ነው የተቀመጠው። ይሄ ቀላል አይደለም። እንግዲህ ግብርናን መሰረት ያደረገ ማህበረሰብ ባለበት ክልል ውስጥ ቱሪዝም ከ7 እስከ 8% ጂዲፒውን ይሸፍናል ተብሎ መታቀድ ትልቅ እቅድ ነው። ይሄንን እቅድ ለማሳካት ደግሞ ከፍተኛ ትኩረት ይጠይቃል። ከዛ አንጻርኛ በርካታ ስራዎችን እንድንሰራ ነው የቤት ስራ የተጣለብን። በዚህ አመት የመጀመሪያውን አመት ስራ እንግዲህ ጀምረናል። ይሄ እንቅስቃሴያችን የዚህ አመት ተጨባጭ ውጤቶችን አምጥተንበታል። ጉድለቶች አሉ። እነሱን ደግሞ ከቀጣይ አመት ጋር ደምሮ አስተካክሎ መሄድ ከተቻለ በቀጣይ 5 አመት ከዛ በኋላ ደግሞ በቀጣይ 25 አመት ቱሪዝም አይነተኛ የኢኮኖሚ ዘርፍ ሆኖ እንዲቀጥል ከማድረግ አንጻር ስራዎች መሰራት አለባቸው የሚል እቅድ ነው በክልሉ የተያዘው። በእኛም በኩል እንደዛ ነው እየሰራን ያለ ነው። አሁን ተስፋ ሰጭ ጅምሮች አሉ። ለምሳሌ በቅርስ ጥገናና እንክብካቤ አብዛኛዎቹ የጠገናቸው ያደስናቸው ቅርሶች ለጉብኝት ክፍት ሆነዋል። እነዚህ እንግዲህ የሚያመጡት የራሱ የሆነ ከረንሲ አለ። የውጭ ሀገር ቱሪስቱ ይመጣል። የሀገር ውስጥ ቱሪስቱም ከመታደሳቸው በፊትና በኋላ እያለ ሊጎበኛቸው ይችላል እነዚህን ቅርሶች። እዛ አካባቢ ደግሞ ቅርሶችን ማጽዳት፣ ማስዋብ፣ መዳረሻዎችን እንደዚሁ ማሟላት፣ ፋሲሊቲዎችን ማሟላት እኒህ ሲጨመርባቸው የተሻለ ቱሪስት ወደ ክልላችን ይመጣል ማለት ነው። ዶሜስቲክ ቱሪስቱ ላይ በተለይም ከፍተኛ ርብርብ በማድረግ ከግጭት እስከምንወጣ ድረስ በርካታ ስራዎችን መስራት እንችላለን። በርካታ ለውጦችንም ማምጣት እንችላለን። ኢኮኖሚካሊም ተጠቃሚ እንሆናለን። ለምሳሌ በዚህ አመት እንግዲህ ወደ 16 ሚሊዮን ቱሪስት ክልላችን ጎብኝቷል በ9 ወር ውስጥ። ከዚህ ውስጥ ከ48 ሺህ በላይ የሚሆነው የውጭ ሀገር ቱሪስት ነው። ሌላው ግን የሀገር ውስጥ ቱሪስት ነው። ከተለያዩ የሀገራችን አካባቢዎች በሃይማኖታዊ ጉብኝቶችም በሌሎች መስኮችም ቱሪስት መጥቷል። የሀገር ውስጥ ቱሪስቱንም ሞቢላይዝ ካደረግን የክልላችን ኢኮኖሚ እንዳጠቃላይ እንዲያንሰራራ ማድረግ እንችላለንና በዛ ልክ ትኩረት ተሰጥቶታል። ትኩረት በተሰጠው ልክ ደግሞ እኛም እየሰራን ነው። አመራሮቻችንም ተገቢውን ድጋፍና ክትትል እያደረጉ ነው። በባህሪው ደግሞ ለቱሪዝም ተቋም ብቻ የሚሰጥ አይደለም። ይልቁንም በጣም በርካታ ተቋማት እንዲገቡበት የሚያስገድድ የመሰረተ ልማት ግንባታው የማስተዋወቅ ስራው በራሱ ከቱሪዝም ባሻገር ያሉ ሌሎች ተቋማትን ቅንጅት ይፈልጋልና ከዚህ አንጻር አሁን አማራ ክልል እየተገነባ ያለው እሳቤ እንዴት ነው? በባለቤትነት ቱሪዝሙን ከመያዝ አንጻር ሌሎች ተቋማት ላይ ክፍተቶች አሉ። ግን ከበፊቱ ያው ሁልጊዜ አንጻራዊነቱን አይደል እያየን የምንሄደው። ከበፊቱ ይሻላል፣ ግን አሁንም ክፍተቶች አሉ። ለምሳሌ አሁን ቱሪዝም የማይመለከተው ሴክተር የለም። ጤና ይመለከተዋል፣ ትምህርት ይመለከተዋል፣ ግብርና ይመለከተዋል። ሌሎች ሴክተሮችም እንደዚሁ ቱሪዝም የማይመለከተው ሴክተር የለም። ሲጀመር ቱሪዝም የአንድ ተቋም ተግባር ብቻም አይደለም። የአጠቃላይ የክልሉ መንግስት አቅጣጫ ነው። ይሄንን አቅጣጫ ይዞ ተግባራዊ ማድረግ ከሁሉም አመራር ከሁሉም ሴክተር የሚጠበቅ ነው። ከሁሉም ሴክተሮች ጋር ተቀናጅተን ለመስራት ከፍተኛ እንቅስቃሴ እያደረግን ነው። ለምሳሌ አሁን ከንግድ ቢሮ ጋር በከፍተኛ ሁኔታ ተቀናጅተን ስራዎችን መስራት የማንችል ከሆነ የቱሪዝም እንቅስቃሴው ይታወቃል። መንገድና ትራንስፖርት ላይ ቅድም ስታነሳ እንደነበረው መዳረሻዎች አካባቢ የሚገነቡ መንገዶችን መሰረት አድርጎ መንገድ ቢሮ የማያቅድ ከሆነ መዳረሻዎች ጉብኝት አያገኙም ማለት ነው። ስለዚህ እዛ አካባቢ ስራዎችን እየሰራን ነው። በቀጣይ እንግዲህ የጤና ቱሪዝም ብለን ደግሞ ልንጀምር ነው። ለምሳሌ ሪፈራል ሆስፒታል ሲባል እኮ ዝም ብሎ አይደለም። ከአንድ ቦታ ወደ አንድ ቦታ በርካታ ታማሚዎችም አስታማሚዎችም ይመጣሉ። ይሄ እንደ ቱሪዝም ነው የሚቆጠረውና ከብዙ ተቋማት ጋር ተቀናጅተን ስራዎችን መስራት አለብን። ተቋማትም ይሄንን በተገቢው መንገድ ተረድተው መውሰድ መቻል አለባቸው። ለዛም ይመስለኛል እኔ ገዢው ፓርቲ ብልጽግናን በዚህ አመት ለአመራሮቹ ቱሪዝምን መሰረት ያደረጉና ሌሎች ዘርፎችን የሚያካተተ ስልጠና ከላይ እስከታች ድረስ ሰጥቷል። ይሄ እንግዲህ በቱሪዝም ሴክተር ተገቢውን ለውጥ ለማምጣት ያለመ ስልጠና ነው። ከዛ በኋላ ደግሞ በየደረጃው ያለው ሌላው አመራርም ስልጠናውን እንዲያገኝ የተደረገበት ሁኔታ አለና ይሄንን መሰረት አድርጎ አመራሩ ከሰራ እጅ ለእጅ ተያይዘን ቱሪዝም ላይ ተገቢውን ውጤት ማምጣት እንችላለን። ቱሪዝም ላይ የማይሰራ በተለይ የከተማ አመራር ከተማውን ሊያሳድግ አይችልም፣ ፈቅ ሊያደርገውም አይችልም፣ የስራ እድልም ሊፈጥር አይችልም ፎርዳት ማተር እና በተለይም የከተማ አመራሮች ቱሪዝምን መሰረት አድርገው ስራዎችን መስራት መቻል አለባቸው። አማራ ክልልን ያህል ባለ ብዙ ጸጋ ወይም ባለ ብዝሃ ጸጋ ክልል ይዘን ቱሪዝም ላይ መስራት ካልቻልን ግን ኢኮኖሚያዊ ለውጣችን ያን ያህል ሰስተነብል
የመሆን እንትኑ ዝቅተኛ ነው የሚሆነው። ምክንያቱም እኛ ያለን ውስን ካፒታል ነው። ቱሪዝም ግን በውስን ካፒታል ብዙ ስራዎችን መስራት የሚያስችል ሴክተር ነው። ስለዚህ በዛ መንገድ ስራዎች መሰራት አለባቸው የሚል እምነት አለኝ። ከግንዛቤ አንጻር ግን ቅድም እንዳነሳኸው ሙሉ ለሙሉ ለውጦች አሉ ማለት አይቻልም። ግን ቢያንስ ከፍተኛ አመራሩ ቱሪዝምን ትርጉም ባለው ሁኔታ ይዞ እየገመገመ እየመራ ያለበት ሁኔታ ስላለ በአጭር ጊዜ ውስጥ ለውጥ ይመጣል ብዬ አስባለሁ። ህዝቡም ደግሞ የራሱ ሚና አለው፣ ከፍ ያለ ሚናና እዚህ አካባቢስ ምን እየተሰራ ነው? ማህበረሰቡ እንግዲህ የተለያዩ መዳረሻዎች ባሉበት አካባቢ ቱሪዝምን ያው የራሱ እንቅስቃሴው አካል አድርጎ ስለሚወስደው ብዙ ያስቸግራል ብዬ አልወስድም። ለምሳሌ አሁን ላሊበላ ብትወስድ በዚህ ግጭት ባሳለፍነው ግጭት የተጎዳው አንዱ ከተማ ላሊበላ ነው። ላሊበላ አካባቢ አብዛኛው ማህበረሰብ ከቱሪዝም ተጠቃሚ ነው። ያ ግጭት ሲመጣ የአካባቢው ማህበረሰብ ያ ግጭት እንዲቆም ከፍተኛ ርብርብና እንቅስቃሴ ሲያደርግ ነበር። ምክንያቱም ቱሪዝም ከሌለ ኢኮኖሚው ምን እንደሚሆን በተግባር በተጨባጭ አይቶታል። ጎንደርም በተመሳሳይ ነው። አብዛኛዎቹ ሆቴሎች፣ አገልግሎት ሰጪ ተቋማት ቶታሊ ስራ ወደ ማቆም ደርሰው ነበር። እሱ ሲነቃቃ ደግሞ ሰራተኞቻቸውን መጨመር፣ ወደ ስራ መግባት፣ መነቃቃት እንደዚህ ሁኔታዎች ተፈጥረዋል። ሌሎች አካባቢም ስትሄድ እንደዛ ነው እና ማህበረሰቡን ተጠቃሚ ባደረግነው ልክ ነው ከቱሪዝም ጋር አብሮ የሚዘልቀው። ቱሪዝም ማህበረሰቡን ተጠቃሚ ማድረግ ባቆመ ማግስት ቶታሊ ይቆማል ማለት ነው። ለምሳሌ አሁን የላሊበላ አብያተ ክርስቲያናትን ብንወስድ እዛ አካባቢ ያለው ማህበረሰብ ከቱሪዝም መጠቀም ያቆመ ቀን ጎብኚዎችን በተገቢ መንገድ ተቀብሎ የሚያስተናግድ አካል አይኖርም። ጎብኚዎችም ወደዛ ለመሄድ ፍላጎት አይኖራቸውም። ምናልባት ቪዲዮዎችን ሊያዩ ይችላሉ። ቨርቹዋል አሁን ቴክኖሎጂው ጥሩ ነው፣ ቨርቹዋሊ ሊያይ ይችላል። የማህበረሰቡን መስተጋብር ለማየት ግን የሚሄድ ቱሪስት አይኖርም እና ማህበረሰቡ ትርጉም ባለው ሁኔታ በተለይም የቱሪዝም መዳረሻ ባለባቸው አካባቢዎች ላይ ጥሩ ግንዛቤ አለ። ይህን ግንዛቤ ከፍ እንዲል እኛም ተጨማሪ ስራዎችን መስራት ይኖርብናል። በተለይ ፓርኮች አካባቢ ነው እንደዛ አይነት የግንዛቤ ውስንነቶች አሉ። የግል ጥቅምን ብቻ መሰረት አድርጎ ፓርኮችን ወደ ችግር የማስገባት ስራዎች አሉ። ከዛ ውጭ ግን ሌሎች ቅርሶች፣ ሌሎች መዳረሻዎች ባሉባቸው አካባቢዎች ያን ያህል ብዙ ችግር የለብንም። ማህበረሰቡን ግን የማንቃት ስራው መቀጠል መቻል አለበት። ታሪክንም የሚዘክሩ ግንባታዎች እየተጀማመሩ እንደሆነ እናያለን። የአማራ ሕዝብ ሙዚየም አንዱ ነው እዚህ ባህር ዳር ላይ እየተገነባ ያለው። እንደዚህ ያሉ ግንባታዎች አሁን ምን ደረጃ ላይ ናቸው? ኢንተረስቲንግ እንግዲህ የአማራ ክልል ምንጊዜም ፒዮኔር ነው ወይም ቀድሞ የሆነን ነገር የማድረግ ልምድ አለው። እነዚህን ሁልጊዜ እኛ አፕሪሼት ስለማናደርግ ነው እንጂ አሁን የአማራ ክልል ህዝቦች ሙዚየም ወደ 1.2 ቢሊዮን ብር በሚደርስ ካፒታል ነው ስራው የተጀመረው። ባለ 4 ኮከብ ህንፃ ነው። በርካታ ክፍሎች አሉት። እንግዲህ ይህ ሙዚየም የአማራን ህዝብ ባህል፣ ቋንቋ፣ እሴት፣ አጠቃላይ ዕደ ጥበብ ሁሉንም ነገሩን በተገቢ መንገድ የሚዘክርና የሚያስተዋውቅ ተቋም ነው። ይህ ተቋም እንግዲህ አሁን ወደ 29% ደርሷል የግንባታ ሂደቱ። አሁን ጥሩ ፕሮግረስ ላይ ነው። መሀል ላይ በጸጥታ ችግር ምናምን ቆሞ ነበር። አሁን መልሶ ወደዛ ገብቷል። እንግዲህ በዚህ በዋጋ ማሻሻያው ከዛም በላይ ከፍተኛ ፋይናንስ የሚጠይቅ ፕሮጀክት ነው። ይሄ ፕሮጀክት ባለፈው የጣናን ገዳማትና ባህረ ሸሽ መሬት ለመመዝገብ ከዩኔስኮ የመጡት ባለሙያዎች ስናስጎበኛቸው ይሄን የመሰለ ሙዚየም አፍሪካ ውስጥ አንድ ነው ያለ ግብጽ። ይሄ ሁለተኛው ሙዚየም ነው። አስባችሁን የጀመራችሁት በዚሁ ልክ ማጠናቀቅ መቻል አለባችሁ ብለው ሪከመንድ አድርገውናል። ለክቡር ርዕሰ መስተዳደሩም ይሄንኑ ሀሳብ ነግረዋቸዋል። እኛ እነዚህ አስበን የጀመርናቸው ፕሮጀክቶች በቀጣይ ለትውልዱ በተለይ ታሪኩን፣ ባህሉን፣ ወጉን፣ እሴቱን እንዲያውቅ ከማድረግ አንጻር የራሳቸው ከፍተኛ ሚና አላቸው። እንግዲህ ሲጠናቀቅ ምን መሆን አለበት የሚለውን ከአሁኑ እኛ ስራ ጀምረናል። ምን ቅርሶች መሰብሰብ አለባቸው፣ የታሪክ ጋላሪዎች ምን ይዘት መያዝ አለባቸው ምናምን የሚሉትን በሙሉ የማሰባሰብ ስራዎችን እየሰራን ነው። እንደምታውቀው የአማራ ሕዝብ የጦርነት ታሪክ ብቻ አይደለም ያለው። እንግዲህ ህብረተሰቡ አጠቃላይ ማህበራዊ መስተጋብሩን የሚያትቱ ታሪኮቹ በተገቢ መንገድ መሰነድ አለባቸው፣ መቀመጥ አለባቸው፣ ለጎብኝ መታየት መቻል አለባቸው። ዕደ ጥበቡ አለ፣ ኪነ ጥበቡ አለ፣ ባህሉ፣ ወጉ፣ እሴቱ አለ፣ ቋንቋው አለ። ፊደል የቀረጸ ህዝብ ነው። ስለዚህ እነዚህን ሁሉ መሰረት አድርገን ሙዚየሙ ሆሊስቲክሊ የክልላችን ህዝቦች የአማራን ህዝብ ብቻ ሳይሆን
በክልል ውስጥ ያሉ ሌሎች ብሔር ብሔረሰቦችን መሰረት አድርጎ የተገነባ ከመሆኑ ጋር ተያይዞ እሱን ለማስተዋወቅ የሚያስችል ትልቅ ተቋም ነው፣ ግዙፍ ተቋም ነው። እሱን እንግዲህ ማጠናቀቅ ነው ከኛ የሚጠበቀው። በቂ በጀት በክልሉ መንግስት ተመድቧል። እንግዲህ የክልላችን የልማት ድርጅት ዘመን ኮንስትራክሽን ነው የያዘው። እሱን እንግዲህ ግንባታውን እየተከታተልን እየደገፍ ወደ መጨረሻው የመውሰድ ኃላፊነት አለብን። አማራ ክልል እንግዲህ አገር አቀፍም ዓለም አቀፍም ትልልቅ ሁነቶችን ማስተናገድ የሚችሉ ከተሞች ባለቤት ነው። ባህር ዳርን ጨምሮ ራሳቸው ከተሞች ታሪክ የሆኑ ከተሞች ያሉበት ክልል ነውና እነዚህ ከተሞች አሁን በሀገር አቀፍ ደረጃ በጣም ብዙ ሁነቶች ወደ ኢትዮጵያ እየመጡ አዲስ አበባ ይህንን እያስተናገደች እንደሆነ ይታወቃል። የአማራ ክልል ከተሞች በዚህ ህሳቤ የሁነት ከተማ እንዲሆን የኮንፈረንስ ከተማ በአጠቃላይ የማይስ ቱሪዝም ተብሎ የሚባለው እሳቤ ያንን ማስተናገድ እንዲችሉ ከማድረግ አንጻር ምንድነው እየተሰራ ያለው? እንግዲህ ይሄ ከተለይም ከኢንቨስትመንት ቢሮ ጋር በመቀናጀት በርካታ እንግዲህ ሆቴል የግድ ነው። ምን ጊዜም መዳረሻ ሲኖር አኮሞዴሽን ከሌለ ቱሪስቱ መጥቶ ሊቆይ አይችልም። ይህንን መሰረት ተደርጎ በሁሉም ከተሞቻችን በተለይ የንግዱ ማህበረሰብ ወደ ሆቴል ወደ ሪዞርት ግንባታዎች እንዲገባ ከማድረግ አንጻር ስራዎችን እየሰራን ነው። ምክንያቱም እነሱ ከሌሉ ዓለም አቀፍ ኢቨንቶችን ወደ ከተሞቻችን ለማምጣት እንቸገራለን። በእርግጥ ባህር ዳር በርካታ ዓለም አቀፍ ኢቨንቶችን እያዘጋጀች ነው፣ ግን ደግሞ ከዛም ከፍ ብላ መሄድ ትችላለች። ጸጋው አላት። በጣም ተወዳጅ እና ተመራጭ ከተማ ናት ባህር ዳር፣ ጽዱ ከተማ ናት። በጸጋዋ ልክ ባላት ተፈጥሯዊ ሀብት ልክ ግን እኛ በተገቢው መንገድ መስራት መቻል አለብን። ተጨማሪ ሆቴሎች፣ ተጨማሪ ሪዞርቶች መገንባት መቻል አለባቸው። የጀመሩ አሉ። እነሱ እንዲጠናቀቁ ከማገዝ አንጻር የኛ ቢሮ ከኢንቨስትመንት ቢሮ ጋር በመቀናጀት ስራዎችን እንሰራለን። ፈቃዱን የሚሰጠው ኢንቨስትመንት ነው። ወደ ሆቴል የሚገቡ አካላትን ደግሞ ከቀረጥ ነጻ ማበረታቻዎችን ከቱሪዝም ሚኒስቴር ጋር ከመጻጻፍ ጀምሮ ተገቢውን ድጋፍና ክትትል የማድረግ ስራዎችን እኛ እንሰራለን። እሱን እየሰራን ያለ ነው። አሁን መነቃቃት አለ። ደብረ ብርሃን ላይ መነቃቃት አለ። ደብረ ብርሃን ዙሪያ ባሉ ከተሞችም እንደዚሁ ጂኦግራፊካሊ አዲስ አበባ ያላቸውን ጂኦግራፊካል አድቫንቴጅ በመጠቀም እዛ አካባቢም እንደዚሁ የኢንቨስትመንት ጥያቄዎች አሉ። ሆቴሎች እየተገነቡ ነው። ባህር ዳር በተመሳሳይ ጎንደር፣ ደሴ፣ ደብረ ብርሃን በርካታ ሆቴል አልሚ ግለሰቦች እየመጡ ነው። እነሱ እንዲያለሙ የመደገፍ የመከታተል ምቹ ሁኔታዎችን የመፍጠር ስራዎች መሰራት መቻል አለባቸው። ለምሳሌ አሁን ባህር ዳር ስንወስድ በቀጣይ የስፖርት ቱሪዝም ተጠቃሚ ከተማ ነው የምትሆነው። እንግዲህ የባህር ዳር ዓለም አቀፍ ስቴዲየም በአጭር ጊዜ ውስጥ ተጠናቆ አገልግሎት ይጀምራል። አገልግሎት ሲጀምር በርካታ ቡድኖችን አኮሞዴት የሚያደርጉ ሆቴሎች ያስፈልጋሉ። ስለዚህ ተጨማሪ ፈቃዶችን በመስጠት አንደኛው መስህብ ስቴዲየማችን ስለሆነ ለምሳሌ ከአውሮፓም ሊሆን ይችላል ከኤዥያም ሊሆን ይችላል የነሱ ቅዝቃዜ ወቅት እኛ ጋር አየሩ ምቹ ስለሆነ መጥተው ለትሬኒንግም እዚህ የሚቆዩበትን ሁኔታ እያመቻቸን የቱሪስት ቁጥሩን ከፍ ለማድረግ እንዲያመቸን እንደዚህ አይነት ሆቴሎችን መገንባት ወደ ስራ ማስገባት ከኛ ይጠበቃል። የክልሉ መንግስት ክቡር ርዕሰ መስተዳድሩ የሚመሩት አንድ ስብሰባ በዚህ ከአልሚዎች ጋር ባለፈው ተካሂዷል። ስለዚህ በፍጥነት እንዲህ አይነት ስራዎች መሰራት አለባቸው። እኛም እየደገፍን ያለ ነው። ግን ያነሳው ሀሳብ ትክክልና ተገቢ ነው። ግንኙነት ፈጥሮ ስብሰባዎች ወደዚህ እንዲመጡ ከማድረግ አንጻር በእናንተ በኩል ምን እየተሰራ ነው? በእኛ በኩል ከፍተኛ ጥረቶችን ነው የምናደርግ። ለምሳሌ የፌዴራል ተቋማት የሚያደርጓቸው ስብሰባዎች ወደ አማራ ክልል እንዲመጡ ከማድረግ አንጻር ለሁሉም የፌዴራል ተቋማት በእኛ በኩል ደብዳቤዎችን ጽፈናል። ኤቨን የጸጥታ እንትን ሁሉ በመስጠት ማለት ነው፣ አሹራንስ ሁሉ በመስጠት ብትመጡ እኛ ጠብቀን ሆቴሎች ላይ በተገቢ መንገድ አርፋችሁ የተሳካ ጉባኤ አድርጋችሁ ትመለሳላችሁ የማለት ስራዎችን ሁሉ ስንሰራ ነው የነበረው። ለምሳሌ አሁን በባህል ቱሪዝምና ስፖርት ሴክተር ውስጥ ቢያንስ አንደኛው ጉባኤ አማራ ክልል ውስጥ እንዲካሄድ ከሚኒስቴር መስሪያ ቤቶች ጋር ተቀናጅተን እየሰራን ነው። እኛ በዛ መንገድም ነው ተፈጻሚ እያደረግን ያለ ነው። ሌሎች ሴክተሮችም እንደዚህ ተመሳሳይ ጥረቶችን እንዲያደርጉ ግፊት እናደርጋለን። እኛ ሴክተሮቹም እንዲሁ ጥያቄ ያቀርባሉ። ሀገር አቀፍ መድረኮች እንዲካሄዱ፣ ከዛ ደግሞ አህጉር አቀፍ መድረኮች እንዲካሄዱ፣ የቀጠናዊ መድረኮች እንዲካሄዱ፣ ዓለም አቀፍ መድረኮች እንዲካሄዱ ከማድረግ አንጻር ስራዎች መሰራት መቻል አለባቸው። ለምሳሌ ከባህር ዳር ዩኒቨርሲቲ ጋር በመቀናጀት በርካታ ዓለም አቀፍ ፕሮግራሞችን እዚህ ባህር ዳር ከተማ ላይ አካሂደናል። ጎንደር ከተማም እንደዚሁ ከጎንደር ዩኒቨርሲቲ ጋር በመቀናጀት አካሂደናል። እነዚህ ልምምዶች
ናቸው በቀጣይ ከተሞቻችን ሊያሳድጉ የሚችሉት ተጨማሪ ቱሪስት እንዲመጣ የሚያደርጉት እነዚህ ናቸው። ለምሳሌ አሁን ባለፈው የጣና ገዳማትን በዩኔስኮ ለማስመዝገብ በምናደርገው እንቅስቃሴ ውስጥ የዩኔስኮ ሰዎች ወደ ባህር ዳር ለመምጣት ፈቃደኞች አልነበሩ። እኛ እንደማሳያ የላክ ነው ባህር ዳር ያስተናገደቻቸውን ዓለም አቀፍ ስብሰባዎች ቪዲዮዎችና ፎቶግራፎች ልከን ዓለም አቀፍ ስብሰባዎችን እያካሄድን ነው። ስለዚህ እናንተ መምጣት አለባችሁ፣ የሴኩሪቲ ኢሹ ሊሆንባችሁ አይገባም ብለን መጡ። እንግዲህ ጣና ውስጥ ያሉ ሁሉንም ገዳማት ዙረን አየን፣ ተፈጥሯቸውን አዩ፣ ባህላዊ ሀብቶቻቸውን አዩ። ኤቫሉዌት አድርገው ተመለሱ ማለት ነው። እንደዚህ አይነት ጥረቶችን በእኛ በኩል እናደርጋለን። ሌሎች አካላትም አሉ። እነሱም ፑሽ እያደረግ ኮኔክት እያደረግ ወደዚህ እንዲመጡ የማድረግ ስራዎችን መስራት መቻል አለብን። በቀጣይ ትኩረት አድርገን በተለይ መስራት አለብን ብዬ የማስበው ደብረ ብርሃንና አካባቢውን እንደዚህ የማይስ ቱሪዝም ተጠቃሚ እንዲሆን የማድረግ ስራዎች ግን በተገቢ መንገድ መሰራት አለባቸው ብዬ አምናለሁ። የቱሪዝም ዘርፉ አሁን ላይ በዲጂታላይዜሽን የመደገፍ ሁኔታዎች አሉ በተለያየ መልኩና የአማራ ክልል የቱሪዝም ሀብቶችም መረጃም ከመስጠት ከማስተዋወቅም አንጻር ወደ ማዘመኑ ወደ ቴክኖሎጂ ከመግባት አንጻር እሱ እንዴት ነው ቢሮ እየሰራ ያለው? አንደኛው ትልቁ ስራ የሰራ ነው ብለን የምናስበው በዚህ አመት ባለፈው የሚያስመረቅ ነው ኢንተግሬትድ ቱሪዝም ማኔጅመንት ሲስተም የሚል ሁሉንም አይነት የቱሪዝም አክቲቪቲስ ባንድ ላይ የያዘ ሲስተም አስለምተን ኦልሬዲ ላውንች አድርገናል። አሁን የሴኩሪቲ ኦዲቲንግ ስራው ተጠናቆ በቅርቡ ወደ ስራ ይገባል። የሴኩሪቲ ኦዲት እንትኑ አልቋል። ሁሉም ሆቴሎች፣ አስጎብኝ ድርጅቶች፣ ሁሉም የቱሪዝም ቤተሰብ ይሄንን ሲስተም መጠቀም ሲጀምሩ የክልላችን አጠቃላይ የቱሪዝም እንቅስቃሴ ዲጂታላይዝድ ይሆናል ነው የኛ ሀሳብ። በሙከራ የሚያረጋግጥ ነውና ያየ ነው ይሄ ነው። እንደውም ሌሎች ክልሎችና የፌዴራል ተቋሙም ጭምር ሊወስደው የሚፈልገው ሲስተም ነው። እንደ ክልል ግን ከኢኖቬሽንና ቴክኖሎጂ ቢሮ ጋር በመሆን የለማ አንደኛው ትልቁ ሲስተም ይሄ ነው። ከዛ በተጨማሪ በቱሪዝም መዳረሻዎቻችን አካባቢ ኢቲኬቲንግ ለማስጀመርም ኦልሬዲ አፕሊኬሽኑን ሰርተን ጨርሰናል። እሱንም እንግዲህ ወደ ስራ የማስገባት ስራ ከመዳረሻዎች አካባቢ ያለው የቢሮክራሲና የአድሚን ችግር ነው እንጂ ወደዛ ማስገባት እንችላለን። ለምሳሌ የጎንደር አብያተ መንግስታት ልክ እንደ ወዳጅነት ፓርክ እንደ አንድነት ፓርክ ማንኛውም ሰው ዲጂታሊ ከፍሎ እዛው ቡክ አድርጎ የሚገባበትን ሲስተም እንደዚሁ ኢንስቶል ለማድረግ በእኛ በኩል የሲስተም ልማት ስራው ተጠናቋል። ሌሎች ማቴሪያሎችን ኢኪፕድ አድርጎ ወደ ስራ ማስገባት ብቻ ነው የሚቀረው። ከዛ በተጨማሪ የኛ ቱሪዝም አፕ እያስለማን ነው። አፕሊኬሽኑን ሁሉም ሰው ስልኩ ላይ ይጭንና የቱሪዝም መዳረሻዎቻችን ስልኩ ላይ ነክቶ በሚሄድበት ቀጠና የትኛው የቱሪዝም መዳረሻ እዚህ አካባቢ ያለ ብሎ ለምሳሌ አንድ ሰው ደሴ ሲሄድ ደሴ አካባቢ ነክቶ ደሴ ዙሪያ ላይ ያሉ የቱሪዝም መዳረሻዎች እነማን ናቸው፣ በምን ያህል ደቂቃ ተጉዤ ደርሳለሁ፣ ማን የሚባል ትራንስፖርተር አለ፣ ማን የሚባል አስጎብኝ አለ፣ እኛ ፍቃድ የሰጠናቸው ስላሉ እነሱን እዛው ላይ አክሰስ የሚያደርግበትን አጠቃላይ መረጃ የያዘ አፕሊኬሽን እንዲሁ እሱም ለምቷል። እንግዲህ በቅርቡ ወደ ስራ እናስገባለን። አንዳንድ ቴክኒካል ችግሮች ናቸው፣ ጂፒኤስ የመውሰድ እንደዚህ ችግሮች ናቸው የቀሩን። እሱ ሲሟላ ኦልሬዲ ኢንስቶል አድርጎ ማንኛውም ሰው አፕ ስቶር ላይም አውርዶ መጠቀም የሚችለውን ሲስተም እያስለማና ያለ ነው። እንደ አጠቃላይ ቱሪዝም ወደ ዲጂታል እንትን ካልተቀየረ አሁን በድሮ ብቻ የሆነ መዝገብ እያገላበጠ የሚሄድ ቱሪስት ሊኖር አይችልም። ምክንያቱም እንግዲህ ዓለም ቀለል ያለ ነገሮችን መጠቀም ጀምሯል። ስልኩን የያዘ ሰው መረጃው ስልኩ ነው፣ ጋይዱ ስልኩ ነው፣ ሁሉም ነገር ስልኩ ስለሆነ ስልኩ ላይ የሚያገኛቸውን ነገሮች በመጫን ብቻ ወደ ኢትዮጵያ የገባ ቱሪስት አማራ ክልልን እዛው ስልኩ ላይ ብቻ አፕሊኬሽኑን ጭኖ አክሰስ ማድረግ የሚችልበትን ሲስተምም እያለማን ነው። ሌሎች ቨርቹዋል የሆኑ እንትኖችንም ከኢትዮ ቴሌኮም ጋር በመነጋገር ተግባራዊ ለማድረግ እንቅስቃሴ ውስጥ ነው ያለ ነው። ያው ኢንቨስትመንቱ ከፍ ስለሚል ነው ይሄኛውን ለጊዜ ያቆም ነው። እነዚህ ሶስቱ ግን ለምተው ወደ ስራ የሚገቡበትን ሁኔታ ነው እየተጠባበቁ ያሉት። ቀደም ሲል ያነሳናቸውን ጨምሮ አጠቃላይ የቱሪዝም እሳቤውንም ተግባራዊ ስራውንም መሸከም የሚችል የሰው ኃይል ደግሞ ያስፈልጋል እና የቱሪዝም መዋቅር ከቢሮ ጀምሮ እስከ ታች እስከ ወረዳ ድረስ እንዳለ ይታወቃል። እዚህ መዋቅር ላይ በዋናነት የሰው ኃይሉን አብሮ የማሰልጠን አብሮ የማሳደግ ስራው ላይ ምን እየተሰራ ነው? ዘርፉ ላይ በርካታ አቅም ያላቸው ባለሙያዎች አሉ። ነገር ግን እነዚህ ባለሙያዎች ከላይ እስከ ታች ድረስ በተደራጀ መንገድ አሉ ብዬ እኔ ፐርሰናሊ አላምነው። እንደ ተቋሙ ሪፎርም ያስፈልገዋል።
ግን ደግሞ ሪፎርም እስኪደረግ ድረስ ስራ ሊቆም አይችልም። በውስጥ ያሉትን ባለሙያዎች ስልጠናዎችን መውሰድ መቻል አለባቸው። አሁን በቅርቡ እንኳን ወደ 480 የሚደርሱ ከወረዳ ጀምሮ እስከ ቢሮ ድረስ ያሉ ባለሙያዎችን በሀገራችን ያለ የተሻለ ግንዛቤ ያላቸውን ሰዎች ሰብስበን ስልጠና የመስጠት ስራ ጀምረናል። ከተለያዩ ባለድርሻ አካላት ጋር ከቱሪዝም ማሰልጠኛ ኢንስቲትዩት ጋር በመቀናጀት ከቱሪዝም ሚኒስቴር ጋር ከዱር እንስሳት ባለስልጣን ጋር ከቅርስ ባለስልጣን ጋር እንደዚህ በአንድ ላይ ተቀናጅተን ከቤተ መዛግብት ጋር እንደዚሁ የጽሁፍ ቅርሶችን መሰረት ያደረጉ ስልጠናዎችን ሰጥተናል። እነዚህ ቀጣይነት ያላቸውን ስልጠናዎች መስጠት ከቻል ሰው እየበቃ ይሄዳል። ዘርፉንም እየወደደው በዛ ለመስራትም ፍላጎቱ እያደረበት የሚሄድበትን ሁኔታ መፍጠር ያስችላል ብዬ አስባለሁ። ከዛ በተጨማሪ ግን ከዩኒቨርሲቲዎችም ጋር ከኮሌጆችም ጋር በመቀናጀት አጫጭር ስልጠናዎችንም ረጃጅም ስልጠናዎችንም ባለሙያዎች እንዲያገኙ በማድረግ ዘርፉ የሚጠብቀውን ክህሎትም እውቀትም በመስጠት መልሰን ከባለሙያዎቹ መጠቀም አለብን ብዬ አምናለሁ። እኛ እንደ ተቋም ከዩኒቨርሲቲዎች ጋር ለመነጋገር ጥረት እያደረግን ነው። አንድ ዩኒቨርሲቲ ለምሳሌ በቀጣይ 2 ወር ለማስተማር ለማሰልጠን ፈቅዶልናል። የተወሰኑ ባለሙያዎችን አስገብቶ 2 ወር አጠቃላይ ቱሪዝም ምንድነው የሚለውን ነገር አሰልጥኖ ለማስወጣትና ተገቢ ስልጠናዎችን ማግኘት አለባቸው ባለሙያዎች። እነዚህ ባለሙያዎች እንግዲህ ወርደው ሀገርም ክልልም ከቱሪዝም የሚጠብቀውን ውጤት ማምጣት ይጠበቅባቸዋልና በዛ ላይ የተወሰኑ ክፍተቶች አሉ። እነሱን ክፍተቶች እየሞላን ከሄድን ውጤት ማምጣት እንችላለን። ግን እንደ አጠቃላይ ተቋሙ ሪፎርም ያስፈልገዋል የሚል ሀሳብ ነው ያለኝ። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ መልካሙ ጸጋዬ ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ጋር ቆይታ ስላደረጉ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ታንኪ ዩ። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ስትከታተሉ ቆይታችኋል። የክልሉ የቱሪዝም እንቅስቃሴ የዛሬው ትኩረታችን ነበር። ዘመኑ ታደለ ከመላው የስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አድርጊያለሁ። ሌሎች ዝግጅቶች ይቀጥላሉ። ጤና ይስጥልን።